ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው ዓለም የምትገኙ የሀገር ኢትዮጵያ ልጆች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት ሁሉም ማድረግ የሚችል ፈጣሪ ሰላም ይብዛላችሁ ይትረፍረፍላችሁ። ዕለቱ ሰኔ 12 ቀን 2017 ነው። ዕለቱን አስመልክቶ ወደ ኋላ 14 ዓመት መለስ ብዬ ልክ በዚህ ቀን ሰኔ 12 ቀን 2003 ያጋጠመኝ ልክ በዛሬው ዕለት ደግሞ ይፈጸም የነበረ አንድ ጉዳይ ላጋራችሁ ብዬ ነው። በተለይ ደግሞ ይህንን መልእክት ማስተላለፍ የምፈልገው ለወጣቶች ለታናናሾቻችን እና እንደ ተሞክሮዬን ለማጋራት ጭምር በሚል ነው። በተለይ አዲስ ምንጭ ሚዲያን የምትከታተሉ የኔን መጽሐፍቶች እና የመሳሰሉትን በሚዲያ ዙሪያ ያሉ ነገሮችን የምትከታተሉ እንደምታውቁት ሁሉ ልክ በዛሬው ዕለት ከ14 ዓመት በፊት ተይዤ እዚህ ላይ እንደምትመለከቱት ማለት ነው ከጀርባም ለማድረግ ሞክራለሁኝ በሽብርተኝነት 14 ዓመት ተፈርዶብኝ የነበረበት ነውና ልክ በዛሬው ዕለት ነበረ የምለቀቀው 14 ዓመቴን ጨርሼ ማለት በእስር ቆይታዬ በነበረ ሁኔታ እንደው ከአንድም ሁለት ጊዜ መጽሐፍቶችን አሳትሜ ስለነበርና ብዙ ውዝግቦች ስለነበሩ አመክሮ ምናምን የሚባለው ነገር ስለማይታሰብ ልክ በዛሬው ዕለት ነበረ ከእስር የምወጣውና ጉዳዩ ብቻ ሳይሆን እንደ አንድ ሶስት መልእክቶችን ይህንኑ አጋጣሚ ተጠቅሜ ለማስተላለፍ ያክል ነው። ከየት ተነስተን ነው የት የደረስነው ምንድነው ያለው ነገር የሚለውንም ለማሳየት ያክል ነው እንጂ እንደው የግሌን እንዲሁም እንዲያውም ለማለት አይደለም። ከኔ በላይ እጅግ በጣም እንኳን ለመኖር እና እነሱ ያለፉበትን ሁኔታ ለመሆን ለመስማት እንኳን የሚከብድ ነገር ያሳልፈዋሉ በአይን የሚያዩዋቸው ነገሮች ስላሉ ማለት ነው። የመጀመሪያው ነገር እዚህ ላይ ቀደም ሲል ለማሳየት እንደሞከርኩት እስራቱን ጨርሶ የሚፈታበት 30/12/2017 ይላል እንግዲህ በማዕከላዊ የነበረኝን የምርመራ ጊዜ ሲያካትት ማለት ነው። ነገር ግን 14 ዓመት ዛሬ ልክ በዛሬ ቀን ነው የሚጠናቀቀው። ዋናው ነገር ሁሉን ማድረግ የሚችል ፈጣሪ አምላክ ነው የሚወስነው እና እንግዲህ 2010 ላይ ነው የወጣሁት ሁላችሁም እንደምታውቁት ሁሉን ማድረግ የሚችል ፈጣሪ ስለፈቀደ ስላሰበ እሱ ያለው ነገር ስለሚሆን ነው። ሰዎች ከምንለውም ከምናስበውም ከምንም በላይ ማለት ነው። አንደኛ ነገር እሱ ነው በጣም ትልቁ መልእክት ማለት ነው። ሁሉም ማድረግ የሚችል ፈጣሪ ነው ነገሮችን የሚወስናቸው እንጂ ሰዎች ምንም ሊሉ ይችላሉ። 1000 ዓመት ሊሉ ይችላሉ፣ 10 ዓመት ሊሉ ይችላሉ፣ ብዙ ሊሉ ይችላሉ። የተናገረው ማን ነው? ከፈጣሪ ከሆነ የመጣው ቃሉ ያው መቀበል ነው። ከሰዎች ከሆነ ግን ቀላል። ስለዚህ ከሰዎች ስለነበረ ያውም ደግሞ የታሪክ ነውረኛ ከነበሩት ወያኔዎች የመጣ ነገር ስለነበረ እንደዛ ሆኗል። ሌላው ሁለተኛው ማስተላለፍ የፈለኩት ነገር አሁንም ለወጣቶች ይጠቅማል ብዬ ስላሰብኩኝ ነው። ከባድ ነገሮች ሊመጡ ይችላሉ። ኦልሞስት እንግዲህ ተፈርዶብኝ ከነበረውና ዛሬ መውጣት ከነበረብኝ ነገር ግን እንደ ፈጣሪ ፈቃድ ኦልሞስት 7 ዓመት ከምናምን ታስሬ ከወጣሁበት ሁኔታ 7 ዓመት በጣም ረጅም ነው። 7 ቀን አይደለም፣ 7 ወር አይደለም፣ 7 ሰዓት አይደለም እና ደግሞ እኛ በማዕከላዊም በጨለማ ቤት ነው የነበርኩት። ከዛ በኋላ በዝዋይም በጨለማ ቤት በጣም ከባድ በነበረ ሁኔታ ውስጥ ነው ያለፍንና ካነሳናቸው እጅግ በጣም ከባድ ነገሮች አሉ። ነገር ግን ይሄንን የምትቋቋሙበት ነገር አለ ለማለት ያክል ነው። የመጀመሪያው ፈጣሪ ነው የሚረዳችሁ። ወደ ፈጣሪ ፊታችሁን ማዘንበል ነው፣ መንፈሳችሁን መስጠት ነው። ያ በጣም ወሳኝ ነገር ነው። ትክክል ነው ያ ብዬ ነው የማስበው። ሁለተኛው ነገር ደግሞ ምንድነው እዛ ነገር ውስጥ የከተተኝ የማምንበት ነገር ነው ወይ የምጸጸትበት ነገር ነው ወይ የሚለውንም ማወቅ ማሰብ ያስፈልጋል። እኛ ኢትዮጵያን ብለን ነው የተነሳን፣ ኢትዮጵያን ብለን ነው የወጣን፣ ኢትዮጵያን ብለን 14 ዓመት አሸባሪ የተባልነው። እንዲሁም ደግሞ ከዛ በኋላ ሊቀጥሉ በሚችሉ ነገሮች ሁሉ ዝግጁ ሆነን የነበረው የነጻነት፣ የዲሞክራሲ፣ የፍትህ፣ የእኩልነት ጥያቄዎች ስለነበሩና ብዙ ችግሮች ቢኖሩ በቤተሰቦቻችን ላይ ብዙ ችግር ቢያጋጥም፣ በጤናችን ላይ ችግር ቢያጋጥም፣ በአካላችን ላይ ብዙ ችግር ቢያጋጥም፣ አሁን ተናግረን የማንጨርሳቸው ነገሮች ቢኖሩም በጽናት እነዛን ነገሮች እንመለከታቸው ነበርና የምታምኑበትን ነገር ብቻ ጭራውን ይዛችሁ ተከተሉ እንጂ ለተወሰነ ለሳንቲም ለምናምን ተብሎ አሁን ብዙ ግርግሩ ጋር ብዙ ባንዳው ጋር የምመለከተው ነገር አለ። ከሱዳን ጎን እሰለፋለሁ፣ ከሶማሊያ ጎን እሰለፋለሁ፣ ከግብጽ ጎን እሰለፋለሁ፣ ሻቢያ ጋር እሰለፋለሁ፣ ከዛ ደግሞ ቲፒኤልኤፍ ጋር እሄዳለሁ ምናምን እንደዛ የሚባለው እንደው አሁን የተራይ ፖለቲካ ነገር ለመስራት አይደለም። ነገር ግን እንደው በስሜታዊነት መንጎዱና ምናምን ሳይሆን ቀጥ ያለ ነገር ኢትዮጵያ ካልን ኢትዮጵያ አሁን ስላለው ነገር ከተባለ 130 ሚሊዮን ልጆች አሏት፣ 85 ቋንቋ የሚናገሩ ማለት ነው፣ ወይም ከዛ በላይ ብዙ ናቸው ለማለት ነው። ብዝሃነት አለ። ያንን አስቦ መሄድ ነው እስከመጨረሻው ድረስ ዋጋውን የመክፈል ጉዳይ ነው። ወደ የመንደር የሚያስገባ ነገር ምንም አያስፈልግም። ስለዚህ በዛ ትጸናላችሁ። አስቦ አልሞ 2 3 አስቦ 10 ጊዜ ለካ 1 ጊዜ ቁረጥ የሚለውን ማሰብ በጣም ያስፈልጋል። ስለዚህ
ምንም እንኳን እኔን ጨምሮ ማለት ነው እኔ ኦልሞስት 7 ዓመት ከምናምን ቆይቻለሁ። ሌሎች ደግሞ 10 ዓመት ይቆያሉ፣ 20 ዓመት ይቆያሉ። የማውቃቸው 23 24 ዓመት የቆዩ ሰዎች አሉ። በስር ከፖለቲካ ጋራ በተያያዘ በመጽሐፍቶቼ ለማካተት ለመጠቃቀስ እንደሞከርኩት ማለት ነው። በጣም በጣም ብዙ ነገሮች አሉና እነዚህን ነገሮች ማሰብ በጣም ያስፈልጋል ማለት ነው። ሶስተኛውና በጣም ወሳኝ ነገር ባነሳው አንዳንድ ሰዎች ጥያቄ ያነሳሉ መንገድ ላይም ስንገናኝ ተሳክቷል ያን ያህል ጊዜ እንግዲህ 7 ዓመት ከ10 ወር እኔ በግሌ 7 ዓመት 8 ዓመት በጣም ብዙ ከባድ ነገር ነው። ሌሎች 10 ዓመት ታስረዋል፣ 20 ዓመት ታስረዋል። ተሳክቷል ወይ የታገላችሁበት ነገር ብሎ ያስባል። እኔ በሁለት ከፍዬ መመለስ ፈልጋለሁ። የመጀመሪያ አዎ ተሳክቷል፣ በትክክል ተሳክቷል። እኔን ወደ ስር የከተተኝ ነገር ምንድነው እሱ ብዬ ስጠይቅ የታሪክ ነውረኛው ወያኔ የፈጠረው ነገር ምንድነው ያደረገው? 83 ላይ ትልቋን ሀገር ኢትዮጵያን ሲያነውር ኢትዮጵያን ተቆጣጠርን፣ አዲስ አበባን ተቆጣጠርን፣ ደርግ ይጠቀምበት የነበረው ሲል ያደረገው የመጀመሪያው ነገር ምንድነው? እሱ ኢትዮጵያን ባህር በር አልባ ማድረግ ነው። ጥቂት ነኝ ብሎ ስለሚያስብ በመንፈስም ጥቂት ስለሆነ ትልቋን ኢትዮጵያ ቀይ ባህር ነው ድንበር የሚሉና ሉላ አባ ነጋን ሀገር መግዛት ቀጥቅጬ መግዛት 100 ዓመት እገዛለሁ ብሎ ሊያስብ የሚችልበት ነገር ትልቁ ሐሳቡ ማሳፈር ነው። ኢትዮጵያውያን የሚኮሩበትን አለን የሚሉበትን ከኢትዮጵያ ጋር ተሳስሮ ለዘመናት ይኖረ ኢትዮጵያ በተጠራሽ ቁጥር አብራ የምትነሳበት የቀይ ባህር የልዕልናን ጉዳይ ማሳጣት ነው። የባህር በር ማሳጣት ነው። አሁን ላሉ መከራዎቻችን፣ ችግሮቻችን፣ ድህነቱ፣ ምስቅልቅሉ፣ ፖለቲካ ምናምን የምትሉ ነገር የባህር በራችንን ስላጣን የባህር በር ስለሌለን ኢኮኖሚ ተወዷል ምናምን ብሏል። ይሄን በደንብ ማጥናት ያስፈልጋል። ባለሙያዎች በደንብ ሊናገሩበት ያስፈልጋል። እኔ በሚዲያ ውስጥ ከመጣሁበት ጊዜ ጀምሮ የምመለከተው ነገር በተለያየ መልኩ ማለት ነው እንዳው ይመስገነው የሚዲያ ስራ በጣም ብዙ ነገሮችን ብዙ ሰዎችን ያስተዋውቃልና ሄዶ ማሰሪያው መቋጠሪያው ይሄ መሆኑን በደንብ ተረድቻለሁ። የባህር በር ሁሉ ነገር የምናስገባበት የምናስወጣበት ትላንትና አንዳንዶቻችን 42 ቁጥር 43 ቁጥር ጫማ ማድረግ ስንጀምር የመጣች ሀገር ወያኔዎች አሳፋሪ አስነዋሪ በሆነ ሁኔታ አንፈልግም የባህር በሩን ብለው እነ ስብሐት እነ መለስ እና ምናምን የነሱ ዘር ውላጆች አሳልፈው የሰጧት ሀገር ነች። ያ ጦስ ነው አሁን ይሄንን ሁላ ምስቅልቅል በየጫካው የሚያስኬደን ኑሮ ተወዶ ምን ብሎ ግራ ተጋብቶ ምናምን የሆነ ነገር ብቻም ሳይሆን በወቅቱ አሳልፈው ያን ነገር ያደረጉት አውሮፓውያኑም አሜሪካኑም የመሳሰሉት እንደው ለማገዝም የሞከሩም አሉ። ይሄ በቀይ ባህር ዙሪያ ያለውን ፓይረስ ይሄ ባህር ላይ ውንብድናን ምናምን የመሳሰሉት ብርተኝነትን ሀውቲ ምናምን በጣም ብዙ ነገር የሚባለው ነገር ኢትዮጵያ ባለችበት ሁኔታ አይታሰብ ነበር። ኢትዮጵያ ትልቅ ሀገር እና ባህር ኃይሉ ማፍረስ፣ መከላከያው ማፍረስ፣ አየር ኃይሉ ማፍረስ በማፍረስ የተካነውን ወያኔን ስላመጣ ነው። ቀጥሎ ሰንደቅ ዓላማን መለስ የሚባለውን ሰው እየጨምሮ ጨርቁ የሚል ሰው ስለነበር አስነዋሪ በሆነ ሁኔታ ቀጥሎ እንደውም ሌብነትንም ካልተያዛችሁ በስተቀር ሌብነት ሙያ ነው የሚል አሳፋሪ አስነዋሪ ሰው ስለነበር ኢትዮጵያን ይመራ የነበረ ሰው ማለት ነው። በጣም ሌሎች ነገሮች አሉ። የባህር በርን የግመል ውሃ ማጠጫ በጣም ቁጥር የሌላቸው ነገሮች የሚያስተሳስሩን ነገሮች በሙሉ ያሳጣን ስለነበረ ያንን የወያኔ ስርዓት በአናቱ ለመትከል ባደረኩት ትግል ባገኘሁት ውጤት በጣም ደስ ይላል። እንቅልፌ ስነሳ ሁሉ ጊዜ እሱን አስባለሁ። ፈጣሪ አምላክን አመሰግነዋለሁ። ኢትዮጵያውያንን የሚጠላ የሚንቅ የሚፈራ ይሄንን ንቀቱን፣ ጥላቻውን፣ ፍርሃቱን ለማስወገድ ሲል የባህር በር አሳጡ፣ ትስስራችን አሳጡ። በጋራ ከሚያስተሳስሩ ነገሮች አንዱ ሰንደቅ ዓላማ ማለት ጨርቅ የሚባል አይደለም። ክቡር የሚያደርገው ወርቅ ስለሆነ አይደለም፣ እንቁ ስለሆነ አይደለም፣ የሚያስተሳስረን ነገር ስላለ ነው እዛ ጉዳይ ላይ ማለት ነው። ነገር ግን ሰንደቅ ዓላማን ጨርቅ ብሎ የጀመረ የሚለካው በዛ ስለሆነ ወደ ዝርፊያ ነው የተገባው። በ27 ዓመት የተደረገው ነገር በሙሉ ይታወቃልና እሱን ማንሳት ፈልጋለሁ። በተረፈ ተሳክቷል የሚለው በሁለተኛው ምዕራፍ ተመልሼ ስመለከተው ነፃነት፣ ዲሞክራሲ፣ ፍትህ፣ እኩልነት፣ የመልካም አስተዳደር ወዘተ የሚባሉ ነገሮች ቀለል አድርጌ ኤዋን ብዬ ላንሳው ከተባለ ተሳኩ የሚባሉ ነገሮች አይደሉም። ሁሌ የምንታገልላቸው ነገሮች ናቸው። እኛም ብቻ ሳንሆን በመላው ዓለም የሚደረጉ ትግሎች፣ ንቅናቄዎች አሜሪካ እንስር ከተባለ በየ4 ዓመቱ ምርጫ የሚደረገው በቃ የሚባል ነገር ስለሌለ ነው። አለበለዚያ ኦባማን እኮ ንጉስ አድርጎ ሾሞ መቀጠል ይቻል ነበር። ያስፈልጋሉ፣ ትግልማ ያስፈልጋል። ትግሉ ይቀጥላል። ይሄ ቀለል ያለው ምዕራፍ ነው። በሁለተኛ ምዕራፍ ደግሞ ዋናውን ክፍል ሳነሳ ተሳክቷል ወይ ተብሎ ሲታሰብ ወይ አልተሳካም። የመጀመሪያው ያልኳችሁ ነገር እንዳለ ሆኖ
በሁለተኛ ደረጃ ግን እንዴት ሊሳካ ይችላል? እንዲሳካ ከሚያደርጉት ነገሮች አንደኛው የምናስባቸው ነገሮች ነፃነት፣ እኩልነት፣ ፍትህ፣ ዲሞክራሲ እና የመሳሰሉት ከሆኑ ሶስት መሰረታዊ ነገሮች ያስፈልጉናል። የመጀመሪያው ጥበብ ነው። ሁለተኛው መተባበር ነው። ሶስተኛው ደግሞ ይህንኑ ለማከናወን የሚያስፈልገን ጊዜ ነው። ጥበብ፣ መተባበርና ጊዜ ያስፈልጋሉ። ጥበብን ትተን ስሜታዊነት፣ ግርግር፣ እልህኝነት፣ ንግግሮች፣ ቁጣዎች ከሆኑ እንሸነፋለን። ጥበብ ግን የምንወጣበት መንገድ ነው። ሁለተኛው መተባበር ነው። መተባበር አለብን እንጂ በየፊናው በየጎራው በየምናምኑ በየቋንቋው በየቀረጢቱ ከተገባ የትም አይደረስም። ሶስተኛው ደግሞ ጊዜ ነው። ጊዜ ያስፈልጋል ሁሉም ነገርና እነዚህ ነገሮች ሳላስተላለፍ ማለፍ አልፈልግም። ምክንያቱም ዛሬ ሰኔ 12 ቀን 2017 14ኛ ዓመት የምወጣበት እንደ ሰዎች ሀሳብ ቢሆን ኖሮ ሁሉም ማድረግ እንደሚችል ፈጣሪ ሀሳብ ግን ከዛ ቀደም ብሎ ነገሮች ሆነው እግዚአብሔርም ከዛ በኋላ በብዙ ነገሮች ባርኮኝ ብዙ የሚያሳዝኑ ነገሮች፣ ብዙ የሚያሳስቡ ነገሮች፣ ብዙ ያልተሻገርናቸው ነገሮች ቢኖሩም ስኬቶቻችን አሉን ለማለት ነው። ድሎቻችን አሉ ለማለት ነው። ድሎቻችንን ጠብቀን በእነሱ ላይ ተረማምደን ነው ወደሚቀጥለው ምዕራፍ የምንሸጋገረው እንጂ ቅሬታዎች ስላሉ አንዳንድ ችግሮች ስላሉ ያሉንን ድሎቻችንና ስኬቶቻችንን ወደ ግራና ወደ ቀኝ እየበታተንን የምንሄድ አይደለንም። ምክንያቱም እኛ የኢትዮጵያ ልጆች ነን፣ የድል አድራጊ ልጆች ነን ለማለት ያክል ነው። ክቡራትና ክቡራን እንግዲህ ሁሉም ማድረግ የሚችል ፈጣሪ በሰላም በፍቅርና በአንድነት ሀገራችንን ኢትዮጵያን ይባርካት፣ ህዝቧን ደግሞ ይጠብቅልን። እንዲሁም ደግሞ ዓለምም ያለችበት ሁኔታ እጅግ አሳሳቢ ሁኔታ ነውና ለዓለምም ሰላም ይሁን እንላለን። ሰላም ለመላው የሰው ዘር በሙሉ ይሁን። ሰላም